እኔ ነኝ አዳንኩ። ቆይ ምን ልታደርግ ነበር? ልገላቸው ነበር? ቆይ አንተ ምን አይነት ደነዝ ነህ? ሰይጣን ነህ። እሺ እሺ ነኝ ሰይጣን። ግን አንቺ ስምሽን ስታይ በጣም ያስቃል። ከአንቺ በላይ ሰይጣን የተላበሰው ሰው አለ? ትሰምኛለሽ? ከዚህ በኋላ እኔን ለመጋፈጥ ትሞክሪ ደፋሻለሁ። እናንተ ናችሁ ትሁት ባለችበት ሽጉጥ የተኮሳችሁት? የምን ሽጉጥ? እኔን ለማዋሸት አትሞክሪ ቲና። እናንተ ናችሁ አይደል? ስለምን እንደምታወራ ምንም የማውቀው ነገር የለም። ቆይ ስለ ቤቱ ጉዳይ ምን እያሰብሽ ማለት? አልገባኝም። ምን ማሰብ አለብኝ? አላቅም። ቤት መከራየት ወይም ደግሞ ሌላ ነገር። ቤትን ያስኩብህ አይደል? ይቅርታ። እኔ እንደዛ አላልኩኝም ቲና፣ ግን ያሰብሽው ነገር ካለ ልጠይቅሽ ብዬ ነው። ዳን፣ የቤት ተከራይቼ አልኖርም። የሚገባኝ ቤት አለ። እሱን ደግሞ የራሴ አድርገዋል። ስለነ ካሌብ ቤት ነው እንደምታስብ? አዎ፣ ስለዛ ቤት፣ ስለ ድርጅቱና ስለ ገንዘቡ ነው ማሰብ የምችለው። አስበው ዳኒ፣ የዛን ቤት ንብረት አገኘን ማለት ድህነት ደህና ሰንብት ብለን ከዛ በሰላም መኖር ነው። እና ቆይ እሱን ለማድረግ ያሰብሽው ነገር አለ? እሱን አልነግርህም፣ ምክንያቱም አላምንም። ግን በቅርቡ ሁሉም ነገር ያልቃል። በዚህ መሀል እኔ የማገኘው ጥቅም አለ ወይስ የራስሽ ብቻ ነው? ከአሁኑ እንግዲህ ይሄን ድርሻ ምንድን ነው? ከዛ ቤት ትሁትን በጭካኔ አውጥተህ በእጅ ማድረግ። ስለዚህ ይሄን እቅድሽን ስታስቢ እርግጠኛ ነሽ ብዬ ልያዘው? እርዳታን ፈልጌ ነው የመጣሁት ነገሩን የተሳካ ለማድረግ። ጥሩ። መቼም በሀሳቤ ተስማምተሽ ከዛ ቤት ወጥተሽ ከኔ ጋር ለመኖር ተስማምተሽ መሆን አለበት። ለዛ ነው የቀጠርሽኝ አይደለ? ቆይ ትናንት እናንተ ላይ ተኮስክብን? አዎ። እና ልትገለን ነበር? አንቺን ብሎ ለሚሰቃየው ልቤ ከማንም ደነዝ ጋር ስዝቅና ስዘል ሲያይ ደስ የሚለው ይመስልሻል? ቲና አሁንም እኛን ለመጉዳት የሆነ ሀሳብ አላት። እሷ እኮ ሁሌም እኛን ለመጉዳት እያሰበች ነው ልጅ። አዎ፣ ግን አሁን ላይ ከባድ ነገር ይመስለኛል። እንድትነግረኝ ላግባባት ሞክሬ ነበር ግን አልቻልኩም። ስለዚህ ተዘጋጅተን እንጠብቃታለን። ተዘጋጅተን እኮ የምንጠብቃት ከሆነ ምላሹ የከፋ ይሆናል። ትሁት ላይ ነው ወይስ ንብረቱ ላይ? ድርጅትና ቤት ነው ምናምን ስትል የነበረው። ስለዚህ ስለ ትሁት አይመስለኝም። እንኳን ስለ ትሁት አልሆነ እንጂ ሌላ ነገር ችግር የለውም። ተመስገን ቲና ያቀረበችለትን ሀሳብ ተስማምቶበታልና አሁን በስተመጨረሻ ላይ ትሁት የተኛችበት ክፍል ገብቶ ቲና ዛጋ በነገረችው መሰረት አሁን ላይ እሷን ትሁትን አፍኖ በጉልበቱ ይዟት ሊሄድ ይመስላል ማለት ነው። ይሄ ነገር ችግር ያመጣበታል ወይ ደግሞ ይሳካለታል? እንዳሰበው ትሁትን በቀላሉ ከዛ ቤት አፍኖ ይዟት ይሄዳል ወይስ የሚለው ነገር ባይታወቅም ግን ደግሞ እሱ አሁን ላይ እየሞከረ ነው ማለት ነው። መቼም እሱ ትሁትን ከዛ ከተኛችበት ተሸክሟት ሲወጣ እሷ የሆነ ድምፅ ማሰማቷ አይቀርምና ምናልባት በሆነ ነገር አፍኗት እሷ ራሷን እንድትስት ካላደረገ በስተቀር ማለት ነው። ቢሆንም ግን መጀመሪያ ሀሳብ አቅርቦላት ነበር በራሷ ፍቃድ ከዛ ቤት ወጣ እሱ ያቀርበላትን ከኔ ጋር ኑሪ የሚለውን የህይወት ጥያቄ ተቀብላ ከሱ ጋር እንደ ሚስት ለመኖር የሚለውን ነገር ጠይቃት ነበር። ትሁት ደግሞ ይሄን ነገር እንደማትቀበልና እንዲተዋት ነው በቃ እኔ ተወኝ የራሴን ህይወት ልኖርበት አንተም ወደ ሀገር በሰላም ግባ ብትለውም ተመስገን ደግሞ ይሄንን ነገር አይፈልግምና እሱ የሚፈልገው እሱ ያሰበውና እሱ ያቀደው ነገር ብቻ እንዲሳካ ነውና ትሁትን በግድ ከሱ ጋር እንድትሆን ይፈልጋል ማለት ነው። እስከዛሬ ድረስ ግን ትሁት ያላት ልጅ የትሁት ልጅ አባቷ እሱ እንደሆነ አያውቅምና ምናልባት አባቷ እንደሆነ ካወቀ ምን ሊያደርግ እንደሚችል ባይታወቅም ትሁት ደግሞ ቀደም ብላ ስታወራ እንደነበረው ይሄንን ነገር ማወቅ የለበትም እንዲሁም አልቻልነውም እሱ ደግሞ ይሄንን ሚስጥር ካወቀ ለኛ በጣም ከባድ ይሆናል ብላ ነበርና አሁን ደግሞ እሱ እያደረገ ያለው ነገር ያው ትሁት የፈራችውን ነገር ነው። ከባድ ይሆንብናል የሚለውን ነገር ያንን ነገር ፈርታ ነበርና እሱ ደግሞ አሁን እዚህ ጋር ያንኑ ነገር እያደረገ ነው። የነሱ ቤት ድረስ ገብቶ በሩ እንዴት እንደተከፈተለት ባይታወቅም እቤት ድረስ ገብቶ ትሁት የተኛችበት ክፍል ድረስ ማንም ሰው ሳይሰማው ከዛ ቤት ውስጥ ማለት ነው ትሁት የተኛችበት ክፍል ድረስ ምንም ድምጽ ሳያሰማ ገብቷልና ከዚህ በኋላ ላይሳካለትም ይችላል። ምናልባት ትሁትን በሆነ ነገር ራሷን እንድትስት ካላደረገ በስተቀር እሷ መቼም ተሸክሟ ሲሄድ ትጨዋለች። ያኔ ደግሞ ካሌብና የካሌብ አባት እቤት ውስጥ ናቸውና ያንን ነገር መስማታቸው አይቀርም ማለት ነው። ግን ደግሞ እንዴት ነው እንዲህ በቀላሉ እዛ ቤት ውስጥ ሊገባ የቻለው የሚለውን ነገር ስናነሳ ምናልባት ቲና በሆነ መንገድ አግዛውም ሊሆን ይችላል። ምናልባትም እሷ ያኔ እዛ ቤት በነበረችበት ጊዜ ተቀያ
ተቀያሪ ቁልፍ ሊኖራት ይችላል። ያው እሷ ከዛ ቤት በግዳጅ ስለተባረረች ማለት ነው። የሆነ ቀን ይጠቅመኛል በሚል ያንን ቁልፍ አዘጋጅታ እዚህ ጋር ደግሞ ተመስገን በቀላሉ በዛ ቁልፍ ከፍቶ እንዲገባ አድርጋውም ሊሆን ይችላል ማለት ነው። ይሄንን ሀሳብ ግን ለተመስገን ያቀረበችው እሷም ተመስገን የሆነ ነገር በሆነ መንገድ እንዲያግዛት ትፈልጋለች። የሆነ እቅድ አቅዳለች። ዛሬ ለዳኒ በነገረችው መሰረት ድርጅቱ የሷ እንደሚሆንና ቤቱም ለሷ እንደሚገባት ነው እዛ ጋር ለዳኒ ስታወራ የነበረው ማለት ነው። ዳኒ እስከዛሬ ድረስ እሷን ቤት ውስጥ ያስጠልላትና የራሱን ቤት ለቆላት ቤት ውስጥ እየኖረች ያለችው ትሁት ልጅ አላት። ያ ልጅ ደግሞ የተመስገን የሚለውን ሚስጥር ለተመስገን እንዳትናገር እሷን ከስር እየተከታተለ ለማስቆም ነበርና አሁን ደግሞ ያንን ሚስጥር ትሁት ልጅ አላት የሚለውን ነገር ለተመስገን ነግራለችና ዳኒ እንደውም ዛሬ እያላት ያለው ስለ ቤት ምን አስበሻል? ከዛ ቤት ትወጫለሽ ወይስ ትከራያለሽ ወይስ ምን አስበሻል ብሎ ከዛ ቤት እንድትወጣላት እየነገራት ነበር ማለት ነው። ቲና ደግሞ እዛ ጋር ያለችው በቅርቡ ወጣልሃለሁ እኔ ቤት አልከራይም ለኔ የሚገባው ቤት አለ ብላ እዛ ጋር የካሌብ አባት ቤት ለሷ እንደሚገባትና ያንን ቤት ደግሞ በቅርብ እንደምታገኝ አድርጋ ነው በዛ ልክ እርግጠኛ ሆና ለዳኒ ስትነግር የነበረው ማለት ነው። አሁን ላይ አንዳንድ የምታረጋቸው ነገሮችን ስለ እቅዶቿ ለዳኒ አትነግረውም። ባለፈውም ስታወራ ነበር በውስጧ ዳኒን እያየች እንደምትጠራጠረውና ዳኒ ምናልባት እሷን እየሸወዳት እንደሆነ እንደምትጠራጠር ከራሷ ጋር ስታወራ ነበር ማለት ነው። ያኔ ካሌብ ትሁትን ከቤት ያባረራት ጊዜ ከተመስገን ጋር በር ላይ በረንዳ ላይ ቆሞ ትሁትን ሊቀበሏ ሲሉ እዛ ጋር ዳኒ ደግሞ ከካሌብ አባት ጋር ነበር መጥቶ እዛ ጋር ተመስገንን ትሁትን ይዞ እንዳይሄድ ያስቆሙትና ያኔ ነበር የሷ ጥርጣሬ የጀመረውና ለምንድነው ዳኒ ከነሱ ጋር የሆነው? ምናልባት እየካደኝ ይሆን እንዴ ወይ ደግሞ እኔ የማደርጋቸው ነገሮችን ለነሱ ይናገር ይሆን እንዴ በሚለው ከዛ በኋላ ያለውን ነገር እንዳለ ስለ እቅዶቿ ለዳኒ አትነግረውም። ሁሉንም ነገር የምታማክረው እሷ ተመስገንን ነው። በስተመጨረሻ ላይ ተመስገንንም ያለችው የሆነ እቅድ አለኝ፣ በዛ እቅድ ደግሞ እንድትረዳኝ እፈልጋለሁ። ከዚህ ውስጥ ደግሞ አንተ የምታገኘው ጥቅም ትሁትን በአስገዳጅነት ይዘሃት እንድትሄድ እረዳሃለሁ ብላው ነበርና ምናልባትም እዛ ቤት ልታስገባው የምትችለው እሷ ነች ማለት ነው። ተመስገን ደግሞ እስከዛሬ ድረስ ሲፈልግ የነበረው ነገር ይሄንን ነው፣ ትሁትን ይዞ ወደ ሀገር ቤት መሄድ የሚለውን ነገር ነውና እዚህ ጋር ቲና ረድታው ትሁትን እንዲወስዳት ካደረገች በኋላ ምናልባትም እሱም ሊረዳት ይችላል ማለት ነው። ለምን ከተባለ ቀደም ብሎ የሚጠይቃት እኔ አንቺን ስረዳ ከዚህ ውስጥ እኔ የምጠቀመው ነገር ምንድነው ብሎ ጠይቋታልና የሱ ጥቅም ደግሞ አንድ የሱ ፍላጎት የሆነ ትሁትን መውሰድ ነውና በዛ ነገር ረድተዋለች። እዚህ ጋር ትሁትን ይዟት ሊወጣ ነው ማለት ነው። ግን ደግሞ እዚህ ጋር የካሌብ አባትና ካሌብ በሆነ መንገድ ወይ ደግሞ በሆነ ምክንያት የሆነ ድምጽ ሰምቶ እዛ ጋር እሱ ትሁትን ይዟት እንዳይሄድ ካስቆሙት ያ ነገር ለተመስገን በጣም አደጋ ይኖረዋል። ቀጣይ የሱ ዕጣ ፈንታ እስር ቤት እንደሚሆን ግልጽ ነው ማለት ነው። መንገድ ላይም ሽጉጥ ተኩሶ ማን እንደተኮሰ አልታወቀም። ግን እዛው አካባቢ ያሉ ሰዎች ናቸው ተሰብስቦ አንዳንድ ጥያቄዎች ተጠይቆ የተለቀቁት ማለት ነው። ካሌብም ያን ነገር አድርጓል። ፖሊሶቹ አንዳንድ ጥያቄዎችን ምናልባት ያየ ነገር ካለ በሚለው አንዳንድ ጥያቄዎችን ጠይቆት ነበርና እዚህ ጋር ደግሞ ተመስገን አሁን ላይ የሰው ቤት ገብቶ የሰው ሰው አግቶ ይዞ ሲወጣ እንዴት እዛ ቤት ገባ? ለምንስ ነው የሰው ሰው የምታግቶ? በሚለው ቀጣይ የሱ ዕጣ ፈንታ እስር ቤት እንደሚሆን ግልጽ ነው ማለት ነው። ግን ደግሞ ዳኒ የሆነ ነገር ተጠራጥሯል። ከቲና ጋር ሲያወራ እናንተ ነበራችሁ እንዴት ትሁት ላይ ሽጉጥ የተኮሳችሁት ብሎ ጠይቋት ነበር። ግን ደግሞ ከቲና ፊት እዛ ጋር እሷ እየዋሸችው እንደሆነ ከአንዳንድ የፊት ገጽታዎቿ ተረድቷል ማለት ነው። ግን ደግሞ አንቺ ነሽ የተኮሽው፣ አንቺ ነሽ እንደዚህ ያደረሽው ከተመስገን ጋር ሆናችሁ የሚለውን ነገር አልነገራትም። ተመስገን ነው ለትሁት የነገራት እንጂ እናንተ ናችሁ እንደ ሽጉጥ የተኮሳችሁብን ብላ ስትጠይቀው ተመስገን ግን ምንም ነገር ሳይመስለው ነው እዛ ጋር በሙሉ በራስ መተማመኑ ነው አዎ እኔ ነኝ የተኮስኩባችሁ፣ እኔ የምወዳትና የማፈቅራት ልጅ ከሌላ ሰው ጋር እንደዛ ደስተኛ ሆና ስትዘልሳይ መተኮሴ ይገርምሻል እንዴ? ገና ከዚህ በኋላም እገለዋለሁ ብሎ እዛ ጋር ካሌብንም መግደል እንደሚችል እየነገራት ነው። እሱ ይሄንን ነገር እንደዚህ ብሎ በኮንፊደንስ ምንም ነገር ሳይመስለው የሚነግራት ትሁት ፈርታ ካሌብን ይገለዋል፣ ቤተሰቡን ይጎዳል ብላ በራሷ ፍቃድ ከሱ ጋር እንድትሄድ ነው ማለት ነው። ትሁት ደግሞ ያንን ነገር አትፈልግም። እሱን ብትፈራውም ካሌብና አባቱ ላይ ሌላ ጉዳት ያደርሳል ብላ በዛ ልክ ቢያሰጋትም ግን ደግሞ ስለምትፈራው ብቻ ከሱ ጋር ልትሆን አትችልምና የመጨረሻው ውሳኔዋን ስትነግረው ነው አሁን ላይ በምሽት ወደ ቤት የመጣው ማለት ነው። አሁን ከተያዘና ወደ ህግ ቦታ ከሄደ ያኔ እሱ ሽጉጥ መተኮሱ ራሱ ይጋለጣል። ለምን ከተባለ ትሁት ይሄንን ነገር ትናገራለች። ተጨማሪ ቅጣት ይሆነው ዘንድ ወይ ደግሞ እዛ ጋር የሚቀጣው ቅጣት በፍርድ ቤት የሚፈረድበት ቅጣት ከፍ እንዲልለት እዚህ ጋር መንገድ ላይም ሽጉጥ ተኩሶብን ነበር የሚለው ነገር ከነገረችው ፖሊሶች ደግሞ እዚህ ጋር የሆነ የቶክስ ድምጽ ሰምቶ ሰዎችን ሲያጠያይቁ ነበርና ማን እንደተኮሰ ራሱ አላገኙም። እዚህ ጋር ደግሞ ትሁት ይሄንን ነገር ከተናገረች አንደኛ የሰው ቤት በመግባት ሁለተኛ ደግሞ
በአደባባይ ሰው ላይ ጥይት በመተኮስ የሚለው ነገር ምናልባትም ደግሞ እሱ የያዘው ሽጉጥ ራሱ ፍቃድ ላይኖረው ይችላልና በዛ ነገር ተመስገን ላይ ቅጣቶች እንደሚጠነክሩ ግልጽ ነው ማለት ነው። ምናልባት ይሄ ነገር የማይሆነውና ነገሮች ለነሱ ለካሌብና ለካሌብ አባት እናም ዳኒ አለ ዳኒ ከነሱ ጋር ስለሆነ እነሱን እያገዛቸው ስላለ ማለት ነው ነገሮች ለነሱ ከባድ የሚሆነው እዚህ ጋር ተመስገን ተሳክቶለት ትሁትን ከዛ ክፍል ይዟት ከሄደ ነው ማለት ነው። ከዛም በኋላ አድራሻው ስለማይታወቅ እነሱ ተመስገን የት ይሁን የት እንደሚኖር ስለማይታወቅ እናም ትሁት ራሱ የት ይዟት እንደሚሄድ ስለማይታወቅ ከዛም በኋላ እሱን አግኝተው ትሁትን ወደ ቤት መመለስ የሚለው ነገር በጣም ከባድ ይሆንባቸዋል ማለት ነው። ምናልባትም እሱ የካሌብ አባት የትሁትን ሀገር የትውልድ ሀገሯን ያውቃል በሚለው የትውልድ ቦታዋ ይዟት ላይሄድ ይችላል ማለት ነው። እዛ መጥቶ ይደርሱብኛል ስለሚል ትሁትን አሁን ላይ ለተወሰነ ቀናትም ቢሆን ወደ ሌላ ሀገር ነው ይዟት የሚሄደው። ይሄ ነገር ግን የሚሆነው ምናልባት እሱ ተሳክቶለት እሱ እዛ ጋር እንዳሰቡ ከቲና ጋር ቁጭ ብሎ እንዳቀደው ተሳክቶለት ትሁትን ከዛ ቤት ይዟት ከሄደ ነው። ግን ደግሞ ይሄ ነገር የመሆን ቻንሱ በጣም ጠባብ ነው ማለት ነው። ሌላው ነገር ደግሞ ዳኒ እዚህ ጋር አንድ የተጠራጠረው ቲና የሆነ ከባድ ነገር እያደረገች ይመስለኛል ያንን ነገር እያደረገች ሊሆን ይችላል ብሎ ስለ ቤቱና ስለ ድርጅቱ ለኤደንም ለካሌብ አባትም ነግሮ ነበርና ቲና ግን እዚህ ጋር ምንድነው ልታደርግ የምትችለው ብለን ስናነሳ ከዚህ በፊትም ያደረገችው ነገር አለ የካሌብን አባት አግታ ከዛም በኋላ ወይ ተገለዋለች ወይ ደግሞ የሆነ ነገር ታረጋዋለች እዛ ጋር ካሌብ ደግሞ ንብረቱን ይወርሳል ብቸኛ ልጁ ስለሆነ እሷ ደግሞ እዚህ ጋር የካሌብ ህጋዊ ሚስቱ ስለሆነች ያኔ ፍቺ ትጠይቅና ንብረቱን ትካፈላለች የሚለው ነገር አለ። ያው እሷ ልታረግ የምትችለው እዚህ ጋር ይሄንን ነገር ነው የካሌብን አባት አስገድለዋለሁ ወይ ደግሞ የሆነ ነገር አስደርገዋለሁ ብላ ነው የምታስበው። እቅዷ የሚሆነው የካሌብ አባት ነው እንጂ ካሌብ አይደለም ማለት ነው። ካሌብን የሆነ ነገር ብታረግ ወይ ደግሞ እሱ እገላለሁ አስወግዳለሁ የምትል ከሆነ እዚህ ጋር ምንም ነገር ስለማታገኝ ማለት ነው።